76 አህዮችና ፈረሶች። ናስሩዲን በአህያው ላይ ሆኖ በመንገድ ሲሄድ አንድ ሀብታም ሰው በጥሩ ፈረስ ላይ ሆኖ አጠገቡ መጣ። አንተንና አህያን ስመለከት ነበር አለው። እናም በጣም አሳዛኝ እይታ ነው ያላችሁ። ከናንተ ማን የበለጠ አሳዛኝ እንደሚመስል አላውቅም፣ አንተ ወይስ አህያ አለው። ናስሩዲን አልመለሰም። አንተን እኮ ነው የማናግረው ሲል ሀብታሙ ሰው ጮኸበት። የምትለው ነገር የለም፣ መልስ ስጥ እንጂ አለው። ይቅርታ አለ ናስሩዲን ይቅርታ እየጠየቀ። በጣም ከመገረሜ የተነሳ ምን እንደምል አላውቅም ነበርና ነው ዝም ያልኩት አለው። ምን ማለት ነው ተገርም ያለው ማለት አለ ባለሀብቱ። ናስሩዲን ይሄኔ ፈገግ አለና ከዚህ በፊት አህያ በፈረስ ላይ ሲጋለብ አይቼ ስለማላውቅ ጎመንና የማብሰያ ድስት። ናስሩዲንና ጓደኞቹ በቡና ቤት ውስጥ ተቀምጠው ይፎክሩ ያወሩ ነበር። አንድ ጊዜ ክንዴን የሚያክል ዱባ አብቅዬ ነበር አለ አንድ ሰውዬ። ምንም እኮ አይደለም፣ ምን ታካብዳለህ አለ ሌላው። አንድ ጊዜ የበግ ያህል ሐብሐብ አብቅዬ ነበር አለ ሌላኛው። ሁላችሁንም በልጫችኋለሁ። አንድ ጊዜ የዝሆንን ያህል የጎመን ራስ አብቅዬ ነበር አለ። ከዚያ ናስሩዲን ትናንት የፖሎ ሜዳን የሚያክል የማብሰያ ድስት ገዛሁ አለ። ይህ የማይመስል ነገር ነው ሲሉ ሰዎቹ በናስሩዲን ውሸት ላይ ጮሁበት። ለምንድን ነው ማንም ሰው እንደዚህ ትልቅ ድስት የሚፈልገው ሲል ጠየቁት። ያንን የጎመን ራስ ለማብሰል ሲል ናስሩዲን ፈገግ ብሎ መለሰላቸው። 78 ቀልዶች በቡና ቤት ውስጥ። ናስሩዲንና ጓደኞቹ በቡና ቤት ተቀምጠው ነበር። ከመካከላቸው አንዱ ቀልድ ለመናገር ወሰነ። በጣም ረጅም ቀልድ ነበር። ሰውየውም ቀልዱን በጣም በመጥፎ ሁኔታ ተናገረው። ሁሉም ሰው አፈጻጸሙን ሲያዳምጥ ወንበራቸው ላይ ተቁነቅጠነጡ፣ አፈጻጸሙ ላይ እንዲደርስ። በመጨረሻ ቀልደኛው ወደ ማጠቃለያው ደረሰ። እሱንም አበላሸው። ማንም አልሳቀም ከናስሩዲን በስተቀር። በኋላ ከናስሩዲን ጓደኞች አንዱ ለምንድን ነው በዚህ ቀልድ የሳቀው? ምንም አያስቅም እኮ ሲል ጠየቀው። ሁል ጊዜ በቀልድ መሳቅ አለብህ እንዴ ሲል ናስሩዲን መልሱን ጀመረ። ካልሳቅ እንደገና ሊሞክሩት የሚችሉበት እድል አለ ማለት ነው እኮ። ለማሳቅ ድጋሚ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የናስሩዲንን ጨዋታዎች ነበር አብረን ያየነው። እንቀጥላለን። ሙሉ መጽሐፉን የተረጎመው ዮናታን ዳዊት አሰፋ። እናመሰግናለን። እንቀጥላለን። 79 የወዳጅነት መታሰቢያ። ከናስሩዲን ውድ ጓደኞቹ መካከል አንዱ ወደ ሩቅ ከተማ ሊሄድ ነበር። እናፍቅሃለሁ አለ የናስሩዲን ጓደኛ ለናስሩዲን። እኔም እናፍቅሃለሁ ሲል ናስሩዲን መለሰ። ይሄ አንድ ሐሳብ እዚህ ጋር አለኝ
አለ ጓደኛው። ለምንድነው ያንን የወርቅ ቀለበትን እንደ መታሰቢያ አድርገህ የማትሰጠኝ? ከዚያም በጣቴ ላይ ያንን ቀለበት ባየው ቁጥር እንደ ሰጠኸኝ አስታውሳለሁ አለው። ናስሩዲን ለአፍታ ቆም አለ፣ አሰብ አደረገና እንደሱ ከሆነ የተሻለ ሐሳብ አለኝ። የወርቅ ቀለበቴን አልሰጥህም። በዚህ መንገድ በጣት ላይ ባየ ቁጥር እንዳልሰጠው ታስታውሰኛለህ። ሰማኔ በናስሩዲን መታለል። ናስሩዲን ለረጅም ጊዜ የሚያውቀው ጓደኛ ነበረው። አንተ በጣም አታላይ ሰው ነህ አለ ናስሩዲን ጓደኛው ናስሩዲን። ነገር ግን ሁሉንም ዘዴዎችህን አውቃቸዋለሁ። ሌላውን ሰው ሁሉ ልታታልል ትችላለህ፣ እኔን ግን በፍጹም ልታታልለኝ አትችልም አለው የናስሩዲን ጓደኛ ናስሩዲን። ናስሩዲን ራሱ በአሳብ ተዋጠ። አከክ አደረገና ራሱን እዚህ ጋር ጠብቀኝ፣ ቆይ ላታልል የምችልበት መንገድን ያወቅኩ ይመስለኛል። አሁኑኑ እመለሳለሁ፣ እዚቹ ጋር ጠብቀኝ አለው። እሺ ሲል ሰውየው ተስማማ። ከፈለክ መሞከር ትችላለህ፣ ነገር ግን እኔ በንቃት ነው የምጠብቅህ አለ ሰውየው። በፍጹም አትሸውደኝም አለ አከለ። ሰውየው እዚያ ቆሞ ጠበቀ። ሲጠብቅም ተገነዘበ፣ ናስሩዲን አይመለስም። ናስሩዲን ከሁሉም ከዛ ጊዜ በኋላ አታሎት ነበር። 81 ናስሩዲን በጣራ ላይ። ከታች መሬት ላይ ያለ አንድ ሰው ወደ ናስሩዲን ጣራ ላይ ሆኖ ይጮህ ነበር። እባክዎ ጌታዬ ወደዚህ ይምጡ። ናስሩዲን ከጣራ ላይ ወርዶ ሰውየው ምን እንደሚፈልግ ጠየቀው። ገንዘብ ያስፈልገኛል ሲል ሰውየው ለናስሩዲን አስረዳው። ለምን ዝም ብለህ አልተናገርክም? ውረድ ሳትለኝ። ምን አይነት ሰው ነው? እንደወርድ ለምን አረከኝ? አለ በንዴት። ሰውየውም ይወሎ በከፍተኛ ድምፅ ጮሄ ገንዘብ ለመጠየቅ አፍሬ እኮ ነው ሲል ሰውየው አስረዳው። ናስሩዲን ሰውየውን ወደ ጣሪያ ላይ እንዲወጣ ጋበዘው። ከዚያ ሁለቱም ጣሪያው ላይ ከወጡ በኋላ ናስሩዲን የሚሰጠው ምንም ነገር እንደሌለው ለሰውየው ነገረው። ለምን ዝም ብለህ እታች እያለሁ አልነገርከኝም ሲል ሰውየው ናስሩዲንን ጠየቀው። ናስሩዲን ዝም ብሎ ፈገግ አለ። 82 ያልተጠበቀ ጉብኝት ከናስሩዲን። ናስሩዲን ጓደኛውን ያልተጠበቀ ጉብኝት ለማድረግ ወሰነ። ከላይኛው መስኮት ሰውየው ናስሩዲን ሲመጣ ማየት ችሏል። ናስሩዲን ነው ሲል ለሚስቱ ጮሆ ተናገረ። ቤት የለም በይ፣ ውሺ የለም በይ አላት። ናስሩዲን በሩን ሲያንኳኳ የሰውየው ሚስት እንዲህ በማለት መለሰች። እንዴት ነህ ናስሩዲን? ባለቤቴ ቤት የለም ወጥቷል ስትል ይቅርታ እየጠየቀች ተናገረች። አሁን እዚህ የለም፣ አሁን ወጣ አለችው። ናስሩዲን ቀና ብሎ ሰውየውን በላይኛው መስኮት ላይ አየው። እንደበጣው ልጠይቀው መጥቼ እንደነበር እባክሽ ንገሪው አለ ናስሩዲን። እና ምናልባት ሲወጣ ራሱን ይዞ መሄድ እንዳለበት፣ እዚያ መስኮቱ ላይ ራሱን መስቀል እንደሌለበት አብረሽ ንገሪልኝ
ራሱን እቤት ጥሎ መውጣት የለበትም። 83 ናስሩዲን እንቁላል ሲበላ። ናስሩዲን ከውጪ ወንበር ላይ ተቀምጦ ለእራት እንቁላል እየበላ ነበር። አብዛኛውን ጊዜ ከውጪ እራት አይበላም ነበር። እንቁላልም የተለመደ እራቱ አልነበረም። ነገር ግን እንዲህ ሆነ። ናስሩዲን ከውጪ ወንበር ላይ ተቀምጦ ለእራት እንቁላል እየበላ ነበር። ከናስሩዲን ጎረቤቶች አንዱ ባጠገቡ ሲያልፍ ዝም ማለት አልቻለም ነበርና "ሄይ ናስሩዲን፣ እንዴት ነህ? ለምንድነው እንደዚያ ወንበር ላይ ተቀምጠ እንቁላል የምትበላው?" አለው። ናስሩዲንም ቀና ብሎ እንቁላሎቹ ላይ ተቀምጬ ወንበሩን ብበላ ይሻላል እንዴ ሲል መለሰለት። የሞኝ ጥያቄን ለመመለስ የተሻለ መንገድ በሌላ የሞኝ ጥያቄ መመለስ ነው። ናስሩዲንና የፈላስፋው ጥያቄ። አንድ ቀን ፈላስፋ በጥበብ ውድድር ሊፈታተነው ወደ ናስሩዲን ከተማ ተጓዘ። ሁሉም ሰው ትርኢቱን ለማየት ተሰበሰበ። ናስሩዲን የከተማውን ክብር ያስጠብቃል ብለው ተስፋ አድርገውም ነበር። ውድድሩን ለመጀመር ተፎካካሪው ናስሩዲን 100 ቀላል ጥያቄዎችን መመለስ ይፈልግ እንደሆነ ወይም አንድ ከባድ ጥያቄ ብቻ መመለስ ይፈልግ እንደሆነ ጠየቀው። አንዱን ከባድ ጥያቄ ወስዳለሁ አለ ናስሩዲን። የትኛው ቀደመ፣ ዶሮ ወይስ እንቁላል? አለው ፈላስፋው። ዶሮ ሲል ናስሩዲን በልበ ሙሉነት መለሰ። ፈላስፋው በናስሩዲን መልስ ተገረመ። እንዴት እንዲህ እርግጠኛ ልትሆን ቻልክ ጃል? አለው። አሃ አለ ናስሩዲን፣ ያ ያንተ ሁለተኛ ጥያቄ ነው። አንድ ብቻ ለመመለስ ነው የተስማማሁት። ሰማንያ አምስት ናስሩዲን ልጁን ሲሸልም። የናስሩዲን ልጅ ከትምህርት ቤቱ መምህር ጥሩ ሪፖርትን ተቀበለ። ልጄ ልጄ በአንተ ኮራውብህ፣ አኮራኝ። አንድ ጥያቄ ልትጠይቀኝ ትችላለህ፣ እኔም ያንን ፍላጎትን እፈጽምልሃለሁ አለው ናስሩዲን። ልጁ በዚህ ለጋስ ቅናሽ ተገረመ። ለማሰብ አንድ ቀን ልውሰድ ሲል ጠየቀ አባቱን። አዎ አለ ናስሩዲን። ልጁ በሚቀጥለው ቀን ተመልሶ መጥቶ አባቴ አህያ እፈልጋለሁ አለው። እንግዲያው ያ አሁን 2 ጥያቄዎች ይሆናሉ አይደል? አለ ናስሩዲን። ነገሮችን እንድትስብበት የአንድ ቀን ጥያቄህን አስቀድሜ ፈጽሜልሃለሁ። የናስሩዲን ልጅ ቅር ተሰኘ፣ ነገር ግን አልተገረመም። የተሻለ ማወቅ ነበረበት። አንድ ጥያቄ ጠይቀኝ ነው የተባለው። ጠየቀ፣ መልሱንም አገኘ። ናስሩዲን ጸጉሩን ሲቆረጥ ናስሩዲንና አንድ ትንሽ ልጅ አብረው ወደ ጸጉር ቤት ገቡ። መጀመሪያ እኔን ከዚያም እዚህ ያለውን ልጅ አለ ናስሩዲን። ጸጉር አስተካካዩ ለናስሩዲን ጸጉሩን ቆረጠለት። ለልጁ ጸጉር ሲቆርጥ ናስሩዲን ከሱቁ ወጥቶ ሄደ። ሲጨርስ ጸጉር አስተካካዩ ናስሩዲን ተመልሶ መጥቶ እንዲከፍለው ጠበቀ። በመጨረሻ ልጁን አባት መቼ ይመለሳል ብለህ ታስባለህ ሲል ልጁን ጠየቀው። እንዴ ያ ሰውዬ እኮ አባቴ አይደለም አለ ልጁ። እዚያ ውጪ ከመንገድ ላይ አንስቶኝ እንሂድና በነፃ ጸጉራችንን እንቆረጥ አለኝ። እናም አደረግነው። እሺ 87 ናስሩዲንና ረጅሙ ዛፍ።
የመንደሩ ልጆች ናስሩዲንን አታለው አዲስ ጫማውን ሊሰርቁት ፈልገዋል። ይህንን ረጅም ዛፍ ሲሉ ጮኹ። እኛ ለመውጣት በጣም ትንንሾች ልጆች ነን፣ አንተ ግን ምናልባት መውጣት ትችላለህ አሉት። ናስሩዲን ዛፉን አይቶ ፈገግ አለና እውነታችሁን እኮ ነው፣ እስቲ ልሞክረው፣ አስደሳች ነው አይደል የሚሆነው አለ። ስለዚህ ናስሩዲን አዲስ ጫማውን አወለቀ። ቀጥሎ ጫማውን በቀበቶ ውስጥ ሸጎጠ። ከዚያም መውጣት ጀመረ። ቆይ ሲሉ ልጆቹ ጮኹ። ለምንድነው ጫማህን ይዘህ የምትወጣው አሉት። ይህ ዛፍ በጣም ረጅም ስለሆነ እስከ ሰማይ ድረስ ሊደርስ ይችላል። ስለዚህ እዚያ ላይ ለመራመድ ጫማዎች ያስፈልጉኛል። እኛም አውቀናል፣ ጉድጓድ ምሰናል አሉ። 88 የናስሩዲን ተጫዋች ጥምጥም። ነፋሻማ ቀን ነበር። ናስሩዲን ወደ ቤቱ ሲሄድ አንድ ትልቅ የንፋስ ግፊት ጥምጣሙን ከራሱ ላይ አውልቆ ጣለበት። በአቅራቢያው ይጫወቱ የነበሩ አንዳንድ ልጆች ጥምጣሙን ይዘው እርስ በርስ መወራወር ጀመሩ። ናስሩዲን ጥምጣሙን መልሶ ለማግኘት ተስፋ በማድረግ ልጆቹን አሳደዳቸው። ሄይ ልጆች አለ፣ ጥምጣሜን መልሱልኝ እንጂ። ከዚያም ልጆቹ ምን ያህል እየተዝናኑ እንደሆነ ሲያይ ተስፋ ቆርጦ ወደ ቤቱ ሄደ። ጥምጣም የት አለ ስትል ሚስት ጠየቀች። የት ነው የጣልከውስ አለች። በድንገት የልጅነት ጊዜውን አስታወሰ፣ እናም ለመጫወት ወሰነ ሲል መለሰላት። 89 ወጣቱ ናስሩዲንና ተጋነው የሚነገሩ ታሪኮች። ገና ወጣት ልጅ ያለ ናስሩዲን በሚያልፉ የንግድ ተጓዦች እሳት ዙሪያ ተቀምጦ ስለ ሩቅ ቦታዎች የሚነገሩ የተጓዦች ታሪኮችን ማዳመጥ ይወድ ነበር ይላሉ። በጦርነቱ ስለነበሩ ጀግና ተዋጊዎች የሚነገሩ ታሪኮችን፣ ስለ ጂኒዎችና አስማት የሚነገሩ ታሪኮችን በጣም ይወድ ነበር። ከሁሉ በላይ ደግሞ በሩቅ አገሮች ስለሚኖሩ ሰዎች በጣም እንግዳ ልማዶች የሚነገሩ ታሪኮችን ማድመጥ ይወድ ነበር። አንድ ጊዜ ዓመቱን ሙሉ በጣም ሞቃታማ የሆነ አገር ጎብኝቼ ነበር ሲል አንድ ተጓዥ ነገረው። በሀገራቸው ውስጥ ማንም ልብስ አይለብስም ብሎ አከለለት። ይህ የማይሆን ነው፣ የማይቻል ነው ሲል ናስሩዲን ተቃወመ። ያለ ልብስ ወንዶችን ከሴቶች እንዴት መለየት ይቻላል? የናስሩዲን ጥያቄ ነው። ያለ ልብስ ወንዶችን ከሴቶች እንዴት መለየት ይቻላል? 90 እርቃኑን የሆነው ናስሩዲን። አንድ ቀን ጠዋት ናስሩዲን ምንም ልብስ ሳያደርግ ትምህርት ቤት ደረሰ። ሙሉ በሙሉ እርቃኑን ነበር። ሌሎቹ ተማሪዎች በሙሉ ሳቁበት። መምህሩ ግን አልተደሰተም ነበር። እንዲያውም በጣም ተቆጣው። ናስሩዲን ራስህን አስረዳ፣ ምን እያረክ ነው? በፈጣሪ ስም እንደዚህ ምንም ልብስ ሳታደርግ ምን እየሰራህ ነው? ላስረዳዎት መምህር ሲል ናስሩዲን በደማቅ ፈገግታ መለሰ። ዘግይቼ ስለነቃው በጣም ተቻኩዬ ነበር። የቻልኩትን ያህል በፍጥነት ሮጥኩ። በሰዓት ትምህርት ቤት ለመድረስ ከፈለኩ ልብስ ለመልበስ ጊዜ አልነበረኝም ነበርና ነው ይህን ያረኩት። 91 ናስሩዲንና የመንደሩ ልጆች። ናስሩዲን ከመንደሩ ልጆች ጥቂቶቹን አግኝቶ ሊያታልላቸው ወሰነ። ሄይ እንዴት ናችሁ? ከንቲባው ልደቱ መሆኑን ታውቃላችሁ ዛሬ
ሙዚቃና ጭፈራ ያለበት ግብዣም አለ። የምትችሉትን ያህል ምግብን መብላት ትችላላችሁ። ፈጥናችሁ የቻላችሁትን ያህል በፍጥነት ወደ ከንቲባው ቤት ብትሮጡ ይሻላችኋል። ምግብ፣ መጠጥ፣ ደስታ፣ ፌሽታ ዛሬ በነፃ ነው አላቸው። እናመሰግናለን ናስሩዲን ሲሉ ልጆቹ ጮሁና ወዲያውኑ ወደ ከንቲባው ቤት ግር ብለው በሩጫ ሄዱ። ከዚያም ናስሩዲን በልቡ ታውቃለህ፣ ምናልባት እውነትም የከንቲባው ልደት ሊሆን እኮ ይችላል ብሎ አሰበና ልጆቹን ተከትሎ መሮጥ ጀመር። ጠብቁኝ፣ እኔም እመጣለሁ፣ ጠብቁኝ ሲል ጮኸ። ዘጠና 2 ናስሩዲንና ወይኑ። ናስሩዲን በወይን ዘለላዎች የተሞላ ቅርጫት ተሸክሞ ወደ ቤቱ ሲሄድ በመንገድ ላይ አንዳንድ ልጆችን አገኘ። ናስሩዲን ጥቂት ወይን ስጠን ሲሉ ልጆቹ ጮኹ። እባክህ ናስሩዲን ወይንህን አካፍለን። ናስሩዲን ወይኑን ለልጆቹ ማካፈል ባይፈልግም ልጆቹ ግን አጥብቀው ስለነዘነዙት ሳይወድ በግድ ከቅርጫቱ ጥቂት ወይን ወስዶ እያንዳንዱን የወይን ፍሬ ለሁለት ከፈለው። ከዚያም ለእያንዳንዱ ልጅ ግማሽ ወይን ፍሬ ሰጣቸው። ተጨማሪ ስጠን ሲሉ ልጆቹ አጉረመረሙ። በዚህ ቅርጫት ውስጥ ያሉት ወይኖች በሙሉ አንድ አይነት ጣዕም ያላቸው፣ የሚያስፈልጋችሁ ግማሽ ወይን ፍሬ ብቻ ነው በማለት ነገራቸው። 93 የናስሩዲንና ስኳሩ። አንዲት እናት ልጇን ወደ ናስሩዲን አመጣች። ልጄ በጣም ብዙ ስኳር ይበላል፣ እባክህ ናስሩዲን፣ እባክህ እንዲያቆም አድርግልኝ እባክህ አለችው። ናስሩዲን ልጁን ራሱን ዳበስ አድርጎ ይኸውልሽ ከ2 ሳምንት በኋላ ተመለሱና ምን ማድረግ እንደምንችል እንነጋገራለን አለ። እናትየው ከ2 ሳምንት በኋላ ለመመለስ ቃል ገብታ ሄደች። በቀጣዩ ስብሰባቸው ላይ ናስሩዲን ልጁን አይቶ በቁጣ ስኳር መብላት ማቆም አለብህ እሺ አለው። ሴትዮዋ በመደነቅ ይህንን እንድትል ለምን 2 ሳምንት መጠበቅ አስፈለገኝ ስትል ጠየቀችው። ናስሩዲንም ሌላ ሰው እንዲሁ እንዲያደርግ ከመንገሬ በፊት እኔ ራሴ ስኳር መብላት ማቆም ነበረብኝ አላት። ዘጠና 4 ናስሩዲንና ወረበላው። ከአካባቢ ወረበሎች አንዱ በናስሩዲን አህያ ላይ ድንጋይ ወረወረ። ናስሩዲን ልጁ ያደረገውን አይቶ ነገር ግን ከመናደድ ከመጮህ ይልቅ ሳቀ። በጣም ጥሩ ተኳሽ ነህ ሲል ናስሩዲን ተናገረው። ተደንቄብሃለሁ፣ ነገር ግን አህያዬ ላንተ አይነት ተሰጥኦ ላለው ሰው የሚገባ ኢላማ አልነበረም። ተሳስተሃል። የተሻለ ኢላማ ላንተ ይገባሃል አለው። ከዚያም ናስሩዲን ከንቲባው በፈረሱ ላይ ሆኖ ሲያልፍ ድንገት ዞር ሲል አየው። አየህ፣ ላንተ የሚገባ የሚመጥንህ ኢላማ እንደ ከንቲባው ያለው ነው አለና ወደ ከንቲባው እየጠቆመ ልጁ ነገረው። ልጁ በፈረሱ መቀመጫ ላይ ድንጋይ ወረወረ። ፈረሱም ሲቆም ከንቲባው መሬት ላይ ወደቀ። ያንን ልጅ አሰሩት፣ ያንን ልጅ ሰሩት፣ እሱ ነው የፈነከተኝ ሲል ከንቲባው ጮኸ። ናስሩዲን ግን በደስታ ፈገግ ብሎ ሄደ። 95 ናስሩዲንና ያ አህያ ልጅ። ናስሩዲን አህያ ገዝቶ ወደ ቤቱ እየመራው ነበር። በመንገድ ላይ አንድ ሌባ አህያውን ሰርቆ ወጣት ልጁን በልጓሙ ውስጥ አስቀመጠው። ቤት ሲደርስ ናስሩዲን አህያው ወደ ልጅነት መቀየሩን ሲያይ ተገረመ። በመጥፎ ባህሪ ምክንያት እናቴ ወደ አህያነት እንድቀየር ረግማኝ እኮ ነው አለ ልጁ።
ነገር ግን ንስሐ ገባሁና አሁን እንደገና ሰው ሆኛለሁ አለው ጨምሮ። ለወደፊት እንዳታበላሽ ተጠንቀቅ፣ መጥፎ እንዳትሆን እሺ አለ ናስሩዲን እና ልጁን ወደ ቤቱ ላከው። በሚቀጥለው ቀን ናስሩዲን ያንን አህያ ገበያ ላይ ቆሞ አየው። አንተ መጥፎ ልጅ፣ ራስን እንድትጠብቅ ነግሬህም አልነበር አለ። 96 ናስሩዲንን ማስፈራራት። ልጃችን ስራውን አይሰራም አለች የናስሩዲን ሚስት። እንዲታዘዝ ልታስፈራራው ልትቆጣው ይገባል አለችው። ናስሩዲን ባንዴ ተቆጥቶ መጮህ ጀመረ። ምላሱን አውጥቶ ቡጢውን በኃይል አወዛወዘ። በዚያም ቢላዋ ያዘ። በዚህ ጊዜ የናስሩዲን ሚስት ማልቀስ ጀመረች። ናስሩዲንም ራሱ ከክፍሉ ወጥቶ ሮጠ። ሲመለስ ሚስቱ አሁንም እያለቀሰች ነበር። ልጁም ከወንበር ስር ተደብቆ ነበር። ለምን ሸሸ ስትል ጠየቀችው። እኔ ራሴን አስፈራራሁት አለ ናስሩዲን። ሽብር በቀላሉ ከቁጥጥር ውጪ ይሆናል ለካ። ልጃችንን ላስፈራራው አስቤ ነበር፣ ይልቁንም ሁላችንንም አስፈራራን። 97 ትልቅ ድስትና ትንሽ ድስት። ናስሩዲን ከጎረቤቱ አንድ ትልቅ የማብሰያ ድስት ተዋሰ። ሲመልሰውም በትልቁ ድስት ውስጥ አንድ ትንሽ ድስት አስቀመጠ። ይህ ምንድን ነው ሲል ጎረቤቱ ጠየቀው። ትልቁ ድስት ትንሽ የሕፃን ድስት ወለደ ሲል ለናስሩዲን መለሰለት። ጎረቤቱ ሳቀ። ትንሹም ድስት ወሰደ። በኋላ ናስሩዲን ትልቁን ድስት እንደገና ተዋሰ። ነገር ግን አልመለሰውም። ጎረቤቱ እንዲመልስለት ሲጠይቀው ናስሩዲን ይቅርታ አድርግልኝ፣ ምንም ማድረግ አልችልም፣ ድስትህ ሞቷል አለው። ምን ማለት ነው ድስትህ ሞቷል ስትል ሲል ጎረቤቱ ጮኸ። ድስቶች ሊሞቱ ፈጽሞ አይችሉም አለው። ናስሩዲን በዚህ ወቅት እንዴ ድስቶች ሊወልዱ ከቻሉ በእርግጥ ሊሞቱ ይችላሉ እኮ ዘጠና 8 ናስሩዲን ወደ ላይኛው ፎቅ ሲወጣ። ናስሩዲን ጓደኞቹን ለራት ጋብዞ ነበር። ከኋላዬ እየመጡ ነው አላት ለሚስቱ ቤት ሲደርስ። ግን ቤት ውስጥ ምግብ የለም እኮ ስትል ጮኸችበት። ምን እናደርጋለን ሲል ናስሩዲን አቃሰተ። ወደ ላይኛው ፎቅ ውጣ፣ የቀረውን እኔ አደርገዋለሁ። ካፍታ በኋላ የናስሩዲን ጓደኞች በሩን አንኳኩ። ባልሽ ለራት ጋብዞን ነበር አሉ። ወዮ ባለቤቴ እኮ ወጥቷል ስትል ሚስቱ ነገረቻቸው። መቼ እንደሚመለስም አላወቁም አልነገረኝም አለች። እንዴ ምን ነክቶሻል? አሁን ሲገባ እኮ አይተነዋል አሏት። በኋለኛው በር ወጥቼ ሊሆን ይችላል ሲል ናስሩዲን ከላይኛው ፎቅ ላይ ጮኸ። ያንን አላሰባችሁትም አይደል አከለ። ናስሩዲን ስለ ሾርባ ሲያስብ 99ኛ ነው። ናስሩዲን ተርቦ ነበር። ነገር ግን ቤት ውስጥ የሚበላ ምንም ነገር አልነበረው። ወጥ ቤት ውስጥ ተቀምጦ ስለ ሾርባ ያለም ነበር። ጥሩ የፓስታ ሾርባ ከባቄላ ምስር ጋር፣ ጥቂት ሽንኩርትና ስፒናች ያለበት፣ በትንሽ እርድ የተቀመመ፣ ከጎኑ እርጎ ያለው። ከዚያም ናስሩዲን ስለዚህ ሾርባ ሲያስብ በሩ ሲንኳኳ ሰማ። የጎረቤቱ ወጣት ልጅ ነበር። እባክህ ናስሩዲን አለ ልጁ፣ እዚህ የሾርባ ድስት ከሰራህ እባክህ
ጥቂት ልትሰጠኝ ትችላለህ? ልጁም ባዶ ሳህኑን ዘረጋ። የማይታመን ነው ሲል ናስሩዲን ጮኸ። ጎረቤቶቹ የሾርባን ሐሳብ እንኳን ማሽተት ችለዋል። የናስሩዲን ጨዋታዎች ናቸው እነኚህ። ይህንን መጽሐፍ የተረጎመው ዮናታን ዳዊት አሰፋ ነው። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።